ይህን ያውቁ ኖረዋል። ከእግዚአብሔር አብ መልካምነት ከኢየሱስ ክርስቶስ ፍቅር እና ከመንፈስ ቅዱስ ምልጃ የተነሳ ነገር ሁሉ ተያይዘው የልጁን መልክ እንድንመስል እናውቃለን። ምድር ላይ የሚደርስብን ነገር ሁሉ በጎ ነው አይደለም የሚለው ክፉም አለ። ዓለም ሁሉ በክፋት የተያዘች ስለሆነ የሚደርስብን ክፋትን አለ። ግን በእኛ ሕይወት ላይ የሚደርሰው እግዚአብሔር ምንም አይነት ነገር ቢሆን ለበጎ ይለውጠዋል። ይሄንን አውቃለሁ ነው የሚለው ጳውሎስ። እናውቃለን በሕይወታችን ላይ የሚደርሰው ሁሉም ነገር ለበጎ እንዲሆን እናውቃለን፣ እርግጠኞች ነን። ልጅ ሆነን ባደግንበት ጊዜ በኢትዮጵያ ቴሌቪዥን ይሁን ጋዜጣ ወይም ሚዲያ ላይ ይህን ያውቁ ኖሯል የሚለው ትዝ ይላቸዋል። እስቲ በእኔ ዘመን ከኔ በላይ ነው። ይህን ያውቁ ኖሯል የሚባል ፕሮግራም አለ። አሁን ሰዓቱ ቀኑ ምናምን አትጠይቁኝ፣ ብቻ ፕሮግራሙን አስባለሁ። እንዲያመልጠኝ አልፈልግም። ብዙ ከእውቀት አድማስ ከዚህም ከዚያም ሳይንስንም ቴክኖሎጂንም ታሪክንም የመሳሰለ ነገር በጣም አስገራሚ፣ አስደናቂ፣ አስደማሚ የሆኑ ታሪኮችን ይተርካሉ። ጥቂት ደቂቃ ወስደው ይህን ያውቁ ኖሯል እና ሁሌ ያዳምጣለሁ። አንድ ቀንም እንኳን የማውቀው ነገር ተናግረው አያውቁም ነበር እና በየጊዜው የሚያመጡት ነገር አስገራሚ የሆነ ነገር ነው። እና እኔም ዝም ብዬ ዛሬ በጣም የተለመደ ቃል ነው ብያለሁ። ሮሜ 8:28 ይህንን ያውቁ ነበር፣ ይህን ያውቁ ኖሯል ብዬ እንደው እንድጠይቅ አሳሰበኝ እና እናውቃለን ብሎ 4 ነጥብ ነው ያደረገው። ጳውሎስ ነው ተናጋሪው። እናውቃለን፣ እርግጠኞች ነን። እንዳውም በሌላ ቦታ ከእውቀት ከፍለን እናውቃለን ነው የሚለው። አንዳንድ ነገር ሲናገር እንደዚህ በድፍረት ቦልድ ሆኖ እናውቃለን ብሎ የሚናገርም አይነት አይደለም። ጳውሎስን ስናስበው ግን በተለያየ ቦታ እርግጠኛ ሆኖ እናውቃለን፣ ተረድቻለሁ፣ አውቃለሁ እያለ በ4 ነጥብ የሚያጸናው ነገር አለ። ስለዚህ ይህን ያውቁ ኖረዋል ወይ? እንዲህ ነው የሚለው እግዚአብሔር ለሚወዱት እግዚአብሔር ለሚወዱት፣ ይሄ እግዚአብሔር መውደድ የኛ ድርሻ ነው። እሱ ደግሞ ለሐሳቡ ለጠራቸው፣ እሱ ለጠራቸው፣ ለለያቸው፣ ላጸደቃቸው በኋላ እንመጣለን። ለነዚህ ለሁለቱ ማለት ነው። አንድ ሰዎች ናቸው። እግዚአብሔርን ለምንወድ ለኛ፣ እግዚአብሔር ደግሞ ለጠራን ለኛ አንዳንድ ነገር ለበጎ ነው የሚለው። በአብዛኛው ነገር ለበጎ ነው። እኔ ሰዎች ደውለው እዚህ ጋር ሁሉ ሰላም ሲሉኝ በአብዛኛው ሰላም ነው የምለው። ሁሉ ሰላም አይደለም፣ ችግር ስላለ ማለት መሬት ላይ ስላለን ነው። አብዛኛው ሰላም ነው። ግን እዚህ ሁሉ በጎ ሲሉ ሁሉ በጎ አይደለም። እዚህ ሁሉ በጎ ነው አይደለም የሚለው። በጣም ሁሉ ነገር ለምን ይሆናል ነው የሚለው። ለበጎ ይሆናል። ማን ነው ለበጎ አድርጎ የሚይዘው? እግዚአብሔር። በድሮም ትርጉም አለ ሁሉ ነገር ተያይዞ እንደ ፐዝል አስቡ፣ ፒስ ኦፍ ፐዝል አስቡ። 100 ፒስ ኦፍ ፐዝል የተጫወታላችሁ አላችሁ? 100 ከልጆቻችሁ ጋር 100። እሺ 50 ከ50 ጀምሮ እሺ 50 100 500 የተጫወታችሁ። አዎ እግዚአብሔር ይመስገን። 1000 ዋው 1000 ልቀርጅም 5000 1000 ኦኬ። የተለያየ ፒስ ኦፍ ፐዝል ይሰጣችሁና ምን እንደሆነ አይነገራችሁም። ኦፍ ኮርስ እናንተ ስትገዙ ልታዩት ይችላላችሁ። ግን እንደ ጌም እንደ ጨዋታ ኢቨንት ላይ ስትጫወቱ ፒክቸሩ አይነገራችሁም። አይ ሪሜምበር ካሊፎርኒያ ትምህርት ቤት እያለን የኮሚቴ ኮኦርዲኔተር ነበርኩ እኔ። ብዙ ኮሚቴ አንዴ ሪትሪት ስንወጣ 4 ግሩፕ ከፈሉንና 250 1000 ፐዝል 1000 ፒስስ ያለበት ነው። 4 ቦታ ከፍለውን ለኛው 250 ለሁለተኛው ግሩፕ ኤ፣ ግሩፕ ቢ፣ ግሩፕ ዲ 250 ተሰጠን። ምን እንደሆነ አናውቅም እኛ እና ፐዝሉን መገጣጠም ጀመርን። እኔ ግሩፕ ያለን 3 ነን፣ እንደዚህ 4 ሰዎች እንሆናለን። ገጣጠምን ሁሉ 250 ተገጣጥሞ ሪል ፒክቸሩ ምንም አይታየም። ከዛ እነዛም ግሩፕ ገጣጠሙ። 4ቱን ግሩፕ ገጣጠምንና በኋላ ፕሮግራም ሲያልቅ ወደዚህ ነው አሉንና እንደገና አሁን 4ቱንም ያንዳንዱ የሰራነውን ፐዝል፣ በነገራችን ላይ ሙሉ ፐዝል ነው ለየግሩፕ የከፋፈሉት። የተወሰነ ፓርት
አይ ኖርዝ ኢስቱን ብትሉ ሳውዝ ዌስቱን ምናምን እነዚህን ከፋፍለው በአራት ቦታ ነው የሰጡን ኳርተር አድርገው በኋላ አራታችንንም አመጣንና ስንገጣጥመው ሪል ፒክቸሩ ታየን ምንድነው ፒክቸሩ ቸርች ናት የቸርች ዲዛይን ነው የተሰራው ቸርች እና ዋው ሌሰኑ ምንድነው ሁላችንም እግዚአብሔር በሰጠን ጸጋ በሰጠን ታለንት ባለንበት ቦታ የራሳችንን ፓርት ፐዝል አለን ፒስስ ኦፍ ፐዝል አለን ሁላችንም የራሳችንን ገጣጠምን እነዛም ግሩፕ ቢም ግሩፕ ሲም ገጣጠሙ እስቲል ገጣጥመን ዋናው ፒክቸር አይታየንም ነበር ሚታየን በኋላ አያራታችንን አንድ ላይ ስናመጣው the church the body of Christ በአንድነት ስንቀመጥ ስንጣመር ውበት ያለው የክርስቶስ አካል ነን እያንዳንዳችን ግን እዛ ኮርነር ላይ ጸጋዎችን ልጥራ ጸጋዎች የራሳችሁ ፒስስ አላችሁ ፐዝል ትገጣጥሙታላችሁ እዛ ላይ አይደለም ሚዲያዎች የራሳችሁ ፐዝል አላችሁ ትገጣጥማላችሁ የጸሎት መሪዎች የራሳችሁ አለ ትገጣጥማላችሁ እኛ ሊደሮች ሽማግሌዎች የራሳችን አለ በየቦታው ሆስፒታሊቲ ሶሻል በየቦታው እናገለግለው እያንዳንዳችንን ፐዝል እንገጣጥምና በራሱ ሙሉ አይደለም ግን አንድ ላይ ስናመጣው EFC ሚል ፒክቸር እናያለን ከእያንዳንዱ በፋሚሊም በተለያየ ሚኒስትሪ ያለው ማለት ነው ስለዚህ እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ሰዎች በህይወታችን ውስጥ ብዙ ፐዝል አለ እያንዳንዱ ቀን እንዳውም አንዳንድ ፒስ ወሰዱት ዛሬ አንድ ቀን በህይወታችን ውስጥ አንድ ፒስ ናት በተለየ ዲዛይን ይስተራይ ሐዘን አለ ደስታ አለ ስራ ማግኘት አለ ማጣት አለ መውለድ አለ የፋሚሊ መለየት አለ አይደለም ስራ መስራት አለ ከስራ ሌኦፍ መሆን አለ እነዚህ ሁሉ ፒስስ እግዚአብሔር ዋናው አምላክ እነዚህ ሁሉ የየቀናታችን ፒስስ ፐዝል ይገጣጥምና ፒክቸር ያሳየናል ዋናው ነገር በህይወታችን ይገጣጥማል እና ይሄ ነገር ስናስብ ሁሉ ነገር በጎ ነው እያለ ሳይሆን ሁሉ ነገር ለበጎ ይሆናል ጌታ በጌታ እጅ ስንል እንጂማ ሲንግል ማም ሆና አሳድጋው አንድ ልጅ እሱ አድጎላት በብዙ መከራ አሳድጋው ይሄ ልጅ አድጎላት ኮሌጅ ጨርሶ ጥሩ ስራ ይዞ እናትየው መርዳ ሲጀምር ገና የአንድ ወር ደሞዝ ሁለት ወር ደሞዝ እንደሞላ እንደበላ እናትየው በካንሰር ስትሞት ይሄ ለበጎ ነው አይደለም የድሪም ሆም ድሪም አድርጋችሁ እንደ ቤተሰብ እንደ ባልና እንደ ሚስት ከረጅም ጊዜ ስራ ትጋት በኋላ ከተጋባችሁ ምናልባትም ከ10 ዓመት በኋላ እግዚአብሔር ድሪም ሆም ሰጥቷችሁ ያንን ቤት ገዝታችሁ መኖር ሲጀምሩ ገና 6 ወር እንደኖራችሁ አንደኛው ከስራ ሌኦፍ ሲሆን ይሄ በጎ ነው አይደለም ለበጎ ይሆናል ኦፍ ኮርስ እግዚአብሔር ይለውጣል ቃሉ እንደተናገረ ስናይ ማለት ነው አንድ የትዳር ጓደኛችሁ ወደ ስራ በትጋት እየሄደ ሳለ አንድ ሰካራም ሰው መጠጥ የጠጣ ያለ ዋን ዌይ መንገዱ ውስጥ ገብቶ የትዳር ጓደኛችሁ ሲሞት ይሄ በጎ ነው አይደለም ምንድን ላይ የሚደርስብን ነገር ሁሉ በጎ ነው አይደለም የሚለው ክፉም አለ ዓለም ሁሉ በክፋት የተያዘች ስለሆነ የሚደርስብን ክፋትን አለ ግን በእኛ ህይወት ላይ የሚደርሰው እግዚአብሔር ምንም አይነት ነገር ቢሆን ለበጎ ይለውጠዋል እሱ ይሄንን አውቃለሁ ነው የሚለው ጳውሎስ እናውቃለን በህይወታችን ላይ የሚደርሰው ሁሉም ነገር ለበጎ እንዲሆን እናውቃለን እርግጠኞች ነን ምክንያቱም ይሄንን ፒስስ ሁሉ ገጣጥሞ እውነተኛ ፒክቸሩን የሚያሳየን እግዚአብሔር ስለሆነ ይህ ማለት አይደለም ብያለሁ ነው ይህ ማለት አይደለም እግዚአብሔርን የሚወዱ ሰዎች የሚገጥማቸው ነገር ሁሉ በጎ ነው ማለት አይደለም እግዚአብሔርን የሚወዱ ሰዎች የሚገጥመን ነገር ሁሉ በጎ ነው ማለት አይደለም ግን እግዚአብሔር ለበጎ ይለውጠዋል ሁለተኛ ደግሞ እግዚአብሔር የጠራቸው ሰዎች ክፉ ነገር አይደርስባቸውም ማለት አይደለም ክፉ ነገር አያገኘንም በመድር ላይ ስላለን ክፉ ነገር አይደርስባቸውም ማለት አይደለም እግዚአብሔር ግን የደረሰብንን ክፉ ነገር ለመልካም ይለውጠዋል ማለት ነው ይሄንን እናቃለን ማለት ነው ስለዚህ በህይወታችን የሚደርስብን ነገር ሁሉ በጎ አይደለም ክፉም ለኃጢአተኛውም የመጣ ለጻድቃኑም ይተርፋል እንደሚል ክፉም ደጉም አለ እግዚአብሔር በበጎነቱ ግን በመልካምነቱ ለምንወደው ለኛ
እሱ ደግሞ ለጠራን። በነገራችን ላይ ለበጎ የሚሆነው ደግሞ እንደ ድነት ለዓለም ሕዝብ ሁሉ አይደለም። እቀባ አድርጓል። ለነዚህ ለሁለት ነገር እግዚአብሔርን ለሚወዱ ሰዎች፣ እግዚአብሔር ደግሞ ለጠራቸው ሰዎች ለነሱ ነው። ሁሉ ነገር ተያይዞ ለበጎ የሚሆነው ለነሱ ነው። ዛሬ ይሄንን ሁለቱ ኳሊቲ እናሟላለን ብዬ አስባለሁ። እዚህ ቤት ያለን ሰዎች እግዚአብሔርን እንወደዋለን ብዬ ነው ማስበው። እንደ አቅማችን እንወደዋለን። ሁለተኛው ግን እርግጠኛ ነኝ እግዚአብሔር ጠርቶናል፣ በደንብ ጠርቶናል። በልጁ በኢየሱስ የሚያጸድቀውም ይሄ ነው፣ ጠርቶናል። ስለዚህ ለኛ እዚህ ቤት ላለን ምናልባትም ደግሞ እግዚአብሔር ለማትወዱ እግዚአብሔርን በልጅነት ላላወቃችሁ እድል ፈንታ ነው። እግዚአብሔር እንደጠራችሁ በክርስቶስ ኢየሱስ ይሄንን ኦፖርቹኒቲ እንሰጣችኋለን። ህይወታችሁን ለጌታ ስትሰጡ እግዚአብሔር ልጁ ያደርጋችኋል። የሚገጥማችሁ ነገር ሁሉ ለበጎ እንዲሆን እነግራችኋለን። ይህ ማለት እንዲህ ካልሆነ ይህ ማለት እንዲህ ነው ብያለሁ። ይህ ማለት ምን ማለት ነው? እግዚአብሔር ለሚወዱትና እንዳሳቡ ለጠራቸው ይሄን ጨምሬያለሁ። ለልጆቹ ማለት እግዚአብሔርን ለሚወዱት እግዚአብሔር ደግሞ እንደ ሐሳቡ ለጠራቸው ሐሳቡ የጠራቸው ልጆቹ ይባላሉ። በህይወታቸው የሚገጥማቸው ማንኛውም ነገር ክፉም ይሁን ደጉ ማንኛውም ነገር አያይዞ አገጣጥሞ ወደ በጎ ነገር ወደ መልካም ነገር ይለውጠዋል ማለት ነው። በህይወታችን የሚደርሰው ማንኛውም ነገር ክፉም ይሁን መልካም እግዚአብሔር አያይዞት አገጣጥሞት ሞመንት ይሰጠናል። ከዚህ በፊት አሁን በህይወታችን የደረሰው ነገር ለምን ያኔ ከስራ ተቀነስኩ፣ ለምን ያኔ ስራ አጣው ብለን ብንጠይቅ፣ ለምን ይሄ ነገር ደረሰብኝ ብለን ብንጠይቅ፣ ጊዜ ካለፈ በኋላ ወደ ኋላ ስናየው ለካ እግዚአብሔር ይሄን ያደረገው ለዚህ ነው ብለን እናስባለን። ጥሩ እንደመንድምበትንም እንደ መግቢያ ባነሳላችሁ የብዙ ሰዎች ህይወት ከዚህ ጋር ይመሳሰላል። በጣም ከዚህ ጋር የሚሄደው የዮሴፍ ህይወት ነው። ዮሴፍ በልጅነቱ በወንድሞቹ የተጣላ ነው፣ የተሸጠ ነው፣ በባርነት የተወሰደ ነው፣ በግብፅ ምድር በሐሰት የተወነጀለ ነው፣ አመንዝር ብላ አላመንዝር በማለቱ የተከሰሰ ነው፣ ወይን ቤት የተጣለ ነው። የደረሰበት ነገር ክፉ ነው። በወንድሞች መጠላት በጎ ነው አይደለም፣ ክፉ ነው። መሸጥ በወጣትነት በጎ ነው አይደለም፣ ክፉ ነው። በሐሰት ተወንጅሎ ወይን ቤት መውረድ በጎ አይደለም፣ ክፉ ነው፣ መጥፎ ነው። ግን ይሄን ሁሉ መጨረሻ ላይ ዘፍጥረት ናውም ሲጨርሰው እናንተ ክፉ አሰባችሁብኝ፣ ክፉ አሰባችሁብኝ፣ ክፉ ነው ያረጋችሁት፣ ሸጣችሁኝ፣ ጠላችሁኝ፣ ክፉ አረጋችሁብኝ። እግዚአብሔር ግን ለመልካም አሰበው፣ እኔንም ብቻ ሳይሆን እናንተንም ለማዳን እንኳን ተጠቀመበት። እና ወደ ኋላ ዞር ብለን ስናየው ዛሬ ሁለት ነገር ነው ማሳስባችሁ። አንደኛ እስካሁን ያለፋችሁበት ነገር ሰሞኑን በዚህ ሳምንትም እንኳን የገጠማችሁ ነገር ስታስቡ የእግዚአብሔርን በጎነት መልካምነት ምትሉ ካላችሁ በጣም በእርግጠኝነት ይሄ መልእክት ለእናንተ ነው። ሁለተኛም ደግሞ ወደ ኋላ ከዚህ በፊት እግዚአብሔር ለምን አሳለፈኝ እንኳን ብለን ባለፈውም ነገር ሁሉ ስናይ ሆልዶን ጠብቁ። ገና ወደፊት በምትሄዱበት ጊዜ አሁን የምታልፉበት ነገር ለካ ለዚህ ነው ወደሚለው ደረጃ እንደርሳለን። አሜን። ስለዚህ ጥያቄው ነገር ሁሉ ለበጎ የሚሆነው እንዴት ነው? የሚደርስብን ነገር በጎ አይደለም ብለናል። እግዚአብሔር ግን ለበጎ ይለውጠዋል። ስለዚህ ለበጎ የሚለውጠው እግዚአብሔር እንዴት ነው ስንል 3 ነገሮችን አነሳለሁ። ዋና መሰረታዊ የሆኑ ነገሮች እዚህ ሮሜ ምዕራፍ 8 ላይ እንዴት ምን እናርግ ደግሞ የሚለውን 3 ነገር ከኛ አክሽን የሚፈልገው እግዚአብሔር ያደረገው ነገር አለ። 3 ነገር በእኛ ህይወት ውስጥ የሰራው 3 ነገር አለ። እኛ ደግሞ ይሄ መልካምነቱ በእኛ ላይ እንዲቀጥል ማድረግ ያለብን 3 ነገር አለ። 3 ነገር እግዚአብሔር ከሰራው እንነሳ። ነገር ሁሉ ለበጎ የሚሆነው እንዴት ነው ካልን ከእግዚአብሔር አብ መልካምነት የተነሳ ነው። ከሱ መልካምነት የተነሳ እግዚአብሔር መልካም አምላክ ነው። ፒሪየድ 4 ጊዜ ፓስተር አብይ 16 ነጥብ ብሎታል። እግዚአብሔር መልካም ነው። በቃ አለቀ። ስቴትመንት ነው። ቦልድ የሆነ ስቴትመንት ነው። ምንም ነገር የማይወላዳ አረፍተ ነገር ነው። እግዚአብሔር መልካም ነው። ናሆምም እንዲህ ብሏል አይደል? እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በሱ የሚታመኑትን ያውቃል። እግዚአብሔር መልካም ነው። ይሄ ነገር ልባችን ውስጥ እንዲቀመጥ እፈልጋለሁ። አሜን። God is good። እግዚአብሔር መልካም ነው። ሁል ጊዜ እግዚአብሔር መልካም ነው።
ጃንዋሪ እግዚአብሔር መልካም ነው። ፌብሩዋሪ መልካም ነው። መንዴይ መልካም ነው። ተርስዴይ መልካም ነው። ሰንዴይ መልካም ነው። በሁሉ ስፍራ መልካም ነው። በኢትዮጵያ መልካም ነው። በአሜሪካ መልካም ነው። በኤርትራ መልካም ነው። እግዚአብሔር ኤኒዌር ኤኒታይም መልካም ነው። በማንኛውም ጊዜ መልካም ነው። አንድ አባባል አለ እንዳውም God is always good, devil is always bad. There is nothing bad in God, there is nothing good in devil. እግዚአብሔር ሁሉ ጊዜ መልካም ነው። ክፉ የሚባል ነገር እግዚአብሔር የለውም። በነገራችን ላይ እኛ እግዚአብሔርን የምንበልጠው አንድ ነገር ልንገራችሁ አይደል? ከእግዚአብሔር ጋር መቼስ አንወዳደርም። ከማን ጋር ታወዳድሩኛላችሁ ብለዋል። አንድ ነገር ግን እንበልጠዋለን። እሱ ማይችለው እኛ ምንችለው ክፉ ማድረግ ነው። በክፋት እንበልጠዋለን። አሹር ይሁን እሱ ክፉ ማድረግ አይችልም። ባህሪው ኔቸሩ ማንነቱ አይፈቅድለትም። እግዚአብሔር የፈጠረው ሁሉ መልካም ነው። ዘፍጥረት ሲጀምር አይታችኋል አይደለ? እግዚአብሔር ፈጠረ ነው ሁሉ ምን ነበር? መልካም ነበር። መልካም ነበር። ሁሉ መልካም ነበር እግዚአብሔር የፈጠረው። ምክንያቱም መልካም አምላክ ስለሆነ የሚናገረው መልካም ነው፣ የሚያደርገው መልካም ነው። ለእናንተ የማስባትን ሐሳብ አውቃለሁ። የክፉ ነገር አይደለም፣ የመልካም ነገር ነው። የሚያስበው መልካም ነው፣ የሚናገረው መልካም ነው፣ የሚያደርገው መልካም ነው። ለምን? እሱ መልካም አምላክ ነው። አሜን። ክብር ለእግዚአብሔር ይሁን። አሜን፣ አሜን፣ አሜን። ግን ሰይጣን የሚወስድብን ይሄንን ነው። ከልባችን ውስጥ የሚወስደው ይሄንን ነው። በእርግጥ እግዚአብሔር መልካም ነው። ይሄ ሁሉ ነገር ሲደርስብህ ነው የምንለው አይደል? እግዚአብሔር አምላክ መልካምነት የተነሳ የሚደርስብን ነገር ሁሉ ለበጎ ይሆናል። ምዕራፍ 8 ከቁጥር 14 እስከ መጨረሻው ነው የምናየው። በእርግጥ ሮሜ ምዕራፍ 8 በጣም የታጨቀ ትምህርት ያለው ነው። ቤታችሁ እንድታጠኑ ታሳስባችኋለሁ። ፌርም አይሆንም እንዳው በአንድ ሰርመን ሮሜ 8ን መጨረስ። ግን ዋናውን ሐሳብ እንዲሁ አለፍ አለፍ እያልን እናያለን። ከ14 ጀምሮ እናያለን። 3 ነገሮችን ብያቸዋለሁ። አንደኛ ከእግዚአብሔር መልካምነት የተነሳ ቁጥር 14 ነው። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ምንድን ናቸው? ልጆች ናቸው። እንደገና የፍርሃት ባሪያ የሚያደርጋቸው መንፈስ ሳይሆን አባት ብለን የምንጠራበትን የልጅነት መንፈስ ተቀብላችኋልና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክርልናል። ልጆች ከሆንን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስም ጋር አብረን ወራሾች ነን። እግዚአብሔርን መልካምነት አስፍቶታል። መልካም ስለሆነ አባት ብለን የምንጮህበትን የልጅነት መንፈስ ሰጠን። ገላትያ ላይ አባ ብለን የምንጮህበትን የልጁን መንፈስ ሰጠን ነው የሚለው። እዚህ የልጅነትን መንፈስ ሰጠን። እዛ ላይ የልጁን በኢየሱስ ክርስቶስ የነበረው መንፈስ አባ ብሎ አባቱን የሚጠራው መንፈስ በእኛ ውስጥም አለ። ከዚህ የተነሳ እኛም እግዚአብሔርን አባት ሆይ ብለን እንጮሃለን። መልካምነቱ ይህንን ስላደረገ ቁጥር 29 ላይ ምዕራፍ 8 28ን ከጨረሰ ነገር ሁሉ ተያይዞ ለበጎ ይሆንላቸዋል ካለ በኋላ የሚቀጥለውን ቁጥር 29 እግዚአብሔር አስቀድሞ ያወቃቸውን የልጁን ምን እንዲመስሉ መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እሱ በኩር እንዲሆን ነው። ኢየሱስ ማለት ነው። አስቀድሞ የወሰናቸውን ምን አረጋቸው? ጠራቸው። የጠራቸውን አጸደቃቸው። ያጸደቃቸውን አከበራቸው። ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጁ ያልሳሳለት የእግዚአብሔር ምሕረት፣ ቸርነት፣ መልካምነቱ ነው። ለገዛ ልጁ ያልሳሳለት ነገር ግን ለሁላችን አሳልፎ የሰጠው እሱ ሁሉንስ ነገር ከእሱ ጋር እንደምን በልግስና አይሰጠን? እግዚአብሔር ለጋስ ነው። ክብር ለእግዚአብሔር። እግዚአብሔር መልካም ነው። አንድ ልጁን ከሰጠን ነው የሚለው ጳውሎስ። አንድ ልጁን ከሰጠን እንዴት ሁሉ ነገር አብልጦ አይሰጠንም? ለአንድ ልጁ ካልሳሳ እግዚአብሔር ለኛ ለመስጠት የሚሳሳው የለም። ስለዚህ እግዚአብሔር ለሚወዱ እንዳሳቡ ለተጠሩ እግዚአብሔር ለበጎ ይለውጠዋል የተባለው ዋናው ሐሳብ የልጁን መልክ እንድንመስል ነው። በጎ ነገር የተባለው ምንድነው ካልን ብለን ከጠየቅን በጎ ነገር ማለት እኛን
ወደ ልጁ መልክ ለመለወጥ የልጁን ኢሜጅ በመካከላችን ለመሳል ቅድም እንደተናገርነው 4 ቦታ ፐዝል ተሰጥቶን እያንዳንዳችን ገጣጥመን ስንመጣ ቸርችን እንዳየን የቸርች ዩኒቲ ሲያስተምሩ አሁን ሁላችንም በኤፍሲ እያንዳንዳችን በመናልፍበት መከራ በመናሳልፈው ህይወት በደስታም በስራችን በሐዘንም በመናገኘው ነገር ሁሉ ተገጣጥመን ስንገጣጠም የሚታየው ፒክቸር የኢየሱስ ክርስቶስ ፒክቸር ነው። ይሄን ሁሉ በህይወታችን የሚያመጣው የአንድ ልጁን ኢሜጅ የበኩር ልጁን በእኛ መካከል ሊስለው ስለፈለገ ነው። ስለዚህ እግዚአብሔር ይሄ ሁሉ ይገጣጥምና የኢየሱስ ባህሪ የኢየሱስ ካራክተር የኢየሱስ ማንነት በእኛ ውስጥ እንዲኖር እሱ ከደረሰበት መከራ መታዘዝን ተማረ ጌታ ማለት ነው። ስለዚህ እግዚአብሔር መልካም አባት ነው። መልካም አባት ስለሆነ መንፈሱን ሰጥቶናል። አባ ብለን የምንጮህበትን መንፈሱን ሰጥቶናል። ስለዚህ ሁሉ ነገር መልካም የሚሆነው እግዚአብሔር መልካም ስለሆነ ነው። ሌላ ነገር መሆን ስለማይችል ነው። እግዚአብሔር መልካምነት የተነሳ ክብር ለእግዚአብሔር ይሁን። የጌታ ትምህርት ስለ አባቱ መልካምነት ምን ብሏል መሰላችሁ? አንድ ጥቅስ ከማቴዎስ ወንጌል ባስተምር ብናገር ማቴዎስ 7:9 እንዲህ ይላል፣ ከናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጠው አለን? የለም በሉኝ መልሱ። አባቶች በተለይ ከናንተ መካከል ልጃችሁ ዳቦ ቢለምነው ድንጋይ ይሰጣላችሁ? የሚሰጥ አለ? የለም። አእምሯችንን ካልታመምን በስተቀር። ወይስ ዓሣ ቢለምነው እባብ የሚሰጠው አለ ለልጁ? አለ? የለም። ታዲያ እናንተ ይላል ክፉዎች ስትሆኑ ጌታ ወይ ምን ማለት ነው? ይሳደባል እንዴ? የጠራችሁን ጉባኤ ጠርታችሁ እናንተ ክፉዎች ጥሩ ነው እንዴ? እናንተ ክፉዎች ስትሆኑ ክፉዎች ሆናችሁ ሳለ ለልጆቻችሁ ምን መልካም ለልጆቻችሁ መልካም ስጦታ ካወቃችሁ መስጠት ካወቃችሁበት የሰማይ አባታችሁማ ታዲያ ለሚለምኑት ምንን መልካም ስጦታን እንዴት አብልጦ አይሰጥም? ሌላው ትርጉም መንፈስ ቅዱስን እንዴት አብልጦ አይሰጥም ይላል። እኛ ክፉ ሆነን ልጆቻችን ስለሆኑ መልካም መስጠት ካወቀን እግዚአብሔርማ መልካሙ አምላክ ለኛ አብልጦ እንዴት መልካም ነገር አይሰጠንም? ክብር ለእግዚአብሔር ይሁን። አሜን አሜን። እሱ መልካም ነው፣ የሚያደርገው ሁሉ መልካም ነው። ተናግሬያለሁ። የሚያስበው ለኛ መልካም ነው በሉኝ። እሺ እዛ ያላችሁ ለኛ የሚያስበው መልካም ነው። እግዚአብሔር በእጁ የሚያደርገው መልካም ነው። እግዚአብሔር ለኛ የሚናገረው መልካም ነው። ምክንያቱም እሱ መልካም አምላክ ስለሆነ። ሁለተኛ ነገር ሁሉ ለበጎ የሚለወጠው ከእግዚአብሔር አብ መልካምነት የተነሳ ነው። ሁለተኛ ከመንፈስ ቅዱስ ምልጃ የተነሳ ነው። ከመንፈስ ቅዱስ ምልጃ የተነሳ ነው። 8:26 እና 27 ነው። እንዲሁም ደግሞ መንፈስ በድካማችን ያግዘናል። እንዴት መጸለይ እንደሚገባን እንኳ አናቅም። መንፈስ ግን በቃላት ሊገለጥ በማይቻል መቃተት ስለኛ በአንድነት እናንብበው ይማልድልናል። ቁጥር 27 ልባችንንም የሚመረምር እሱ የመንፈስ ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን አሁንም ይደግመዋል ይማልዳልና። በእኛ ውስጥ መንፈስ ቅዱስ ያ አባ ብለን እንድንጮህ የተሰጠን መንፈስ ደግሞ በእኛ ውስጥ ይማልዳል፣ ይቃትታል። መጸለይ እንኳን በሚያቅተን ጊዜ፣ አንዴ ስንደፋ መናገር በሚያቅተን ጊዜ፣ በብዙ ነገር ስናልፍ መናገር በሚያቅተን ጊዜ ሁሉ እንኳን መንፈስ ስለኛ ይማልዳል። ቃላት ሊገልጸው በማይችል ይማልዳል። ቅዱሳንንም ያስነሳል፣ በቅዱሳን ልብ ያስቀምጠናል። በብዙ በተለያየ መከራ አስባለሁ። እኩለ ሌሊት ላይ የሆነ ሰው ትዝ ብሏችሁ አልማለዳችሁም? አልተነሳችሁም? ወደ ሐሳባችሁ መጥቶ አልጸለያችሁም? የራሳችሁን ጸሎት እንኳን ልትንበረከኩ ስትል ይሄ ነገር አእምሯችሁ ነው አልወሰደም? ጸለያችሁም። ከዛ ከጸለያችሁ ከጊዜ በኋላ ወይንም ያኔ እንዴት ነሽ መንፈስ ቅዱስ ወደ ልቤ አምጥቶ ስጸልይ ነበር ሲባል አስገራሚ የሆነ ምስክርነት አልሰማችሁም? መጸለይ እንኳን በሚያቅተን ጊዜ ስናልፍ እኔ አንዳንድ ጊዜ ኖርማል ኦርዲናሪ ነገር ምናምን እያረኩ በማልፍበት ጊዜ ከውስጤ የሆነ ነገር ይፈልግ ሃሌሉያ ምናምን እላለሁ እና አፌም ኮልተፍ ይላል እና
እና ሃሌሉያ I think somebody is praying for me ይላል። በዚህ ሰዓት I think የሆነ ሰው ስለኔ ይጸልያል። እንደዚህ ብዬ ሳስብ ያው የሚጸልዩልኝ እናቶች ስላሉ ወይ እንትና ናቸው እላለሁ። ያው ከውቀቴ ነው። ግን እግዚአብሔር ከዛ ውጭም ሊሆን ይችላል አይደለም። መንፈስ ቅዱስ የተነሳ የሚገጥመን ክፉ ነገር ከመንፈስ ቅዱስ ምልጃ የተነሳ የሚገጥመንን ክፉ ነገር እግዚአብሔር ለመልካም ይለውጠዋል። መንፈስ እንደ እግዚአብሔር ፈቃድ የሆነውን ስለሚያውቅ መንፈሱ ጸጋን ስለሚያበዛልን ኃይል ስለሚሰጠኝ ኃይሌ በድካሜ ይገለጣል ጸጋዬ ይበቃል እንደተባለው እግዚአብሔር ይሄንን ስለሚያደርግ ከእግዚአብሔር መንፈስ ቅዱስ ምልጃ የተነሳ የሚገጥመን ክፉ ነገር ለመልካም ይለወጣል። አሜን አሜን። እንዳውም ጌታ ከመሄዱ በፊት እንዲህ ብለዋል ዮሐንስ ወንጌል ላይ እኔ አብን እለምናለሁ እሱ ከእናንተ ጋር ለዘላለም የሚኖር ምን አጽናኝ ይሰጣችኋል። እሱ የእውነት መንፈስ ነው። ዓለም ስለማያውቀው ሊቀበለው አይችልም። እናንተ ግን አብራችሁ ስለሚኖር በውስጣችሁ ስለሚሆን ታውቁታላችሁ። ክብር ለእግዚአብሔር ይሁን። እናውቀዋለን መንፈሱን በውስጣችን ስለሚኖር ስለሚቃትት አጽናኝ ስለሆነ እኔ ሄዳለሁ እኔን የሚመስል ሌላ ሰጣቸዋለሁ። እሱም የእግዚአብሔር መንፈስ ነው። እሱ ደግሞ በውስጣችሁ ውስጥ ይኖራል። ያ ደግሞ በሕይወታችን የሚደርስብንን መከራ ክፉ ነገር ለመልካም ይለውጠዋል። የመልካም ሁሉ መንፈስ ስለሆነ ቅዱስ መንፈስ ስለሆነ መልካም መንፈስ ስለሆነ ስለዚህ በሕይወታችን የሚገጥመንን ነገር ሁሉ ተያይዞ ከእግዚአብሔር አብ መልካምነት ከመንፈስ ቅዱስ ምልጃ የተነሳ እግዚአብሔር ለበጎ ይለውጠዋል። ሶስተኛ ነገር ሁሉ ለበጎ የሚሆነው እንዴት ነው? ሶስተኛ ከኢየሱስ ክርስቶስ ፍቅር የተነሳ ነው። ከኢየሱስ ክርስቶስ ፍቅር የተነሳ ነው። 33 እስከ 37 እዩ። እግዚአብሔር የመረጣቸውን የሚከሰው ማን ነው? ሲመልሱ ማንም በሉኝ። እግዚአብሔር የመረጣቸው የሚከሰው ማን ነው? ማንም። የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? መልሱ ማንም። የሞተው እንዲሁም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ደገመው። እግዚአብሔር መንፈስ ቅዱስ ስለኛ ይማልዳል። አሁን ክርስቶስ ስለኛ ይማልዳል። ቁጥር 35 ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው አይደለም ትሉኛላችሁ። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው አይደለም። ስቃይ ነው አይደለም። ስደት ነው አይደለም። ራብ ነው አይደለም። ራቁትነት ነው አይደለም። አደጋ ነው ወይ ሰይፍ ነው አይደለም። ምንም አይለየንም። ልብ በሉ። ማንም አይለየንም። በዚህ ሁሉ በወደደን በሱ ከአሸናፊዎች እንበልጣለን። ክብር ለእግዚአብሔር ይሁን። አሜን 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 አሜን። በዚህ ሁሉ በወደደን በሱ ከአሸናፊዎች እንበልጣለን። ሃሌሉያ። በዚህ ሁሉ በወደደን በሱ ከአሸናፊዎች በላይ ነን። ምንም ነገር ከፍቅሩ አይለየንም። በሕይወታችን የሚደርስብን ይኸው የተዘረዘሩት ነገር አለ። ችግር ነው፣ ስቃይ ነው፣ ሰፈሪንግ ነው፣ ስደት ነው፣ ረሃብ ነው፣ የሚበላ ማጣት ነው፣ የሚለበስ ማጣት ነው፣ አደጋ ነው፣ ሞት ነው። ማንም አይለየንም ከዚህ። ይሄንን ተረድቻለሁ ነው የሚለው ሲደመድመው። ወገኖች ሆይ እግዚአብሔርን መልካምነት ስናቅ ልባችን ውስጥ ከታተመ፣ ዛሬም ጸሎቴና ምኞቴ ይሄ ነው። የእግዚአብሔር መልካምነት ልባችን ውስጥ እንዲታተም። ምንም ይሁን ምን በሕይወታችን ቢመጣ እግዚአብሔር መልካም ነው። በእኔ ሕይወት ላይ የሚያደርገው መልካም ነው። ቢገባኝም ባይገባኝም ብረዳውም ባልረዳውም እግዚአብሔር መልካም ነው የሚለው ትምህርት፣ ቴዎሎጂ፣ አስተሳሰብ፣ ዶክትሪን በአእምሯችን ውስጥ ካለ ወገኖች በመከራ ውስጥ እናልፋለን። ምንም አይነት መከራ ቢመጣ የእግዚአብሔርን መልካምነት ጥያቄ ውስጥ አንከተውም። አይመለከተውማ። እግዚአብሔር ክፉ ያደርግ ዘንድ አይችልም፣ አይወድም፣ አይፈቅድም። ባህሪው አይፈቅድለትም። እግዚአብሔር መልካም ነው። ሁልጊዜ ትሉልኛላችሁ፣ እግዚአብሔር መልካም ነው። ሁልጊዜ ከኢየሱስ ክርስቶስ ፍቅር የተነሳ ሁሉ ነገር ተያይዞ ለበጎ ይደረጋል። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። ሃሌሉያ። በምናልፍበት ነገር ሁሉ አይናችንን አንስተን መስቀሉን እናስብ። ትልቁን መከራ ወስዷል። ስለኛ ሲል ኢየሱስ ክርስቶስ ሞቷል፣ መከራ ተቀብሏል። ይሄ መከራ እኔና እናንተን ወደ ክብር የጠራ ነው። ክብር ለእግዚአብሔር ይሁን። አሜን። ይህን ያውቁ ኖሯል። አንድ
ፐዝል ፈለኩ። ፒስ ኦፍ ፐዝል ይታያችኋል ብዬ አስባለሁ። ምን እንደሚታያችሁ ኢየሱስ ክርስቶስ ፊት ነው አይደለም? ገና አላለቀም። የሚመጡ ፒስስ ኦፍ ፐዝልስ አሉ አይደለም? ከእግዚአብሔር አብ መልካምነት ከኢየሱስ ክርስቶስ ፍቅር እና ከመንፈስ ቅዱስ ምልጃ የተነሳ ነገር ሁሉ ተያይዘው የልጁን መልክ እንድንመስል እናውቃለን። አሁን ጌታ የልጁን መልክ ነው እየሰራ። አንድ ችግር ይመጣል፣ ባህሪያችንን ይሰራል፣ ትዕግስታችንን ይሰራል፣ ዕውቀታችንን ይሰራል፣ ሂዩሚሊቲ ይሰጠናል፣ ሀምብል ያደርገናል። በምናልፍበት መከራ በምናሳልፈው ነገር ሁሉ ትሕትናን ይጨምርልናል፣ ይቅርታን ልብ ያበዛልናል፣ ለእግዚአብሔር መሸነፍን ይሰጠናል። ማናለብኝ ከሚለው እኔ የሚለውን ነገር ይታገለዋል፣ ያወጣዋል። በፊቱ በፍጹም ቅንነትና ትሕትና እንድንመላለስ ያደርገናል። ከአቅማችን በላይ የሆነ ነገር ስንገባ ማድረግ እንደማንችል ስናቅ እንዴ ለካ እኔ እንደዚህ ነኝ የሚለው ደረጃ ስንደርስ እግዚአብሔር በትሕትና እንድንመላለስ ያደርገናል። ስለዚህ የልጁን ፍቅር፣ ይቅርታውን፣ ትዕግስቱን በመከራ ውስጥ ስናልፍ እግዚአብሔር የልጁን አምሳል በሕይወታችን ውስጥ እየሰራ ነው። በሁሉ በሕይወታችን የሚያልፈው ነገሮች ተነካክተው ዛሬ ቆም ብለን ደግሞ ጸሎት ላይ ትንሽ እንጸልያለን። አሳስባቸዋለሁ። ምንድነው ፒስስ እዛም እዚህም ብትንትን ያለ ነገር አልገጣጠም ያላቸው ነገር አለ አይደለም? ብትንትን እዛም እዚህም የኑሮም የልጆችም የትዳር ጉዳይ፣ የጤና ጉዳይ፣ አገር ቤት ያሉ ዘመዶቻችን ጉዳይ፣ የምድራችን ጉዳይ፣ የሥራችን ጉዳይ ብትንትን ያለው እንደዚህ ፐዝሉ ተጣጥሎ ያለውን እግዚአብሔር በመልካምነቱ በመንፈስ ቅዱስ ምልጃ ከእግዚአብሔር ፍቅር የተነሳ እያንዳንዱ ፒስ ይገጣጠማል። ያኔ የክርስቶስን መልክ እናያለን። ያኔ እኛን ወደ ልጁ መልክ ያመጣናል። ክብር ለእግዚአብሔር ይሁን። አሜን። እና እግዚአብሔር እየሰራን ነው ወገኖች፣ እየሰራን እያበጀን ነው፣ እየገጣጠመን ነው። በሕይወታችን የሚያልፉ ነገሮች ሁሉ እየገጣጠመ ወደ ፍጹም ሙላት ልጁን ወደ ማወቅ ደረጃ እያመጣን ነው። ክብር ለእግዚአብሔር ይሁን። እንግዲህ ምን ይሁን? ሶስት ነገር ያልኳችሁ፣ አንደኛ ክብሩን እናስብ። በሌላ አነጋገር እንደውም እናመዛዝን ብትሉ ትችላላችሁ። ሮሜ 8:28ን እናውቃለን አይደል? ለበጎ ነው የሚለው ግን 8:18ን እንዘለዋለን። 8:28 ከመድረሳችን በፊት 8:18 አለ። ምን ይላል? 8:18 ለእኛ ይገለጥ ዘንድ ካለው ክብር ጋር ምን ቢሆን ቢመዛዘን፣ የአዲሱ ትርጉም ቢነጻጸር ይለዋል። የአሁኑ ዘመን ስቃይ፣ የአሁንም ሌላ ትርጉም የአሁኑ ዘመን መከራ ምንም እንዳይደለ አስባለሁ። አሁን ያኔ እናውቃለን ያለው አሁን አስባለሁ፣ እቆጥራለሁ። ምንድን ነው የሚያመዛዝነው? ቀና ብላችሁ የአሁኑ ዘመን ስቃይ ሚዛን ነው የሚያወራው። ሚዛን ሁለት ነገር ነው የሚያመዛዝነው። የአሁኑ ዘመን ስቃይ እዚህ ላይ ያለ፣ እዚህ ሚዛን ላይ፣ በኋላ የሚቀጥለው ዘመን ክብር እዚህ ላይ ያለ። ጳውሎስ እንደዚህ ይዘዋል። የአሁኑ ሰማይ የዘመን ስቃይ በእውነቱ እንደ ጳውሎስ ብዙ መከራና ስቃይ ያየ የለም። በአዲስ ኪዳን ውስጥ ፍርሃት በብዙ ስቃይ ያለፈ ነው። የአሁኑ ዘመን መከራ እና የሚመጣውን ዘመን ክብር፣ መከራና ክብር በነገራችን ላይ አብሮ ነው ያለው። ጴጥሮስንም ያዕቆብንም ስታዩ ማለት ነው። የአሁኑ ዘመን መከራ በሉኝ። የአሁኑ ዘመን መከራ በቀኝ እጃችሁ ይዛችሁ፣ የሚመጣው ዘመን ክብር። ሳመዛዝነው፣ ሳወዳድረው፣ ሳነጻጽረው የአሁኑ ዘመን መከራ ምንም እንዳይደለ ኢምንት እንደሆነ ሚዛን የሚዘፋ እንዳልሆነ አስባለሁ። ምክንያቱም የሚመጣው ዘመን ክብር ከአሁኑ ዘመን መከራ ይበልጣል። አሜን። ይበልጣል። የሚወዳደር አይደለም። ስለዚህ ችግሩ እኛ አእምሯችን በአሁኑ ነገር የተያዝን ስለሆነ አይደለም፣ የአሁኑ ነገር ስለሆነ ልባችን ያለው የዚህች የ60 የ70 የ80 ዓመት ነገር ስለሆነ ልባችንን የያዘው። እባክህ እሱን ማናየው ለሚመጣውማ ማናየው። እሱን አትንገረኝ የሚሉ እኮ ክርስቲያኖች አሉ። እንከብራለን ምናምን የሚለውን እሱን አትንገረኝ፣ እኔ አሁን የገባሁበት ነገር ነው። በዚህች ሕይወት ብቻ ከሆነ ክርስቶስን ተስፋ ያደረግነው ከሰው ሁሉ ይባል ምስኪኖች ነን። ጋባጋሽ ብርሃኑ ቋንቋ ተኮምከናል። እንዴት ነው ማወዳደሪያችን ነው? በቃ እኔ ሚዛናችን ምን ይመስላል? የቱ ነው የሚደፋው? ያ ምድራዊ ነገር ያሳስበናል፣ የምናልፍበት ነገር ያሳስበናል።
ያስፈራናል፣ ያስደነግጠናል የምድሩ ጉዳይ ማለት ነው። ግን 70 80 ዓመት ነው። አንድ ቀን አይደለም ከዘላለም ጋር ሲታይ አንድ ሰከንድም አይደለም። የዘላለሙ ይበልጣል። እና ጳውሎስን ሁሉ ነገር ለበጎ እንዲሆን አውቃለሁ ያሰኘው ነገር እያመዛዘነ ነው። መከራ የለም አይደለም፣ በመከራ ውስጥ ያልፋል። ግን አንድ ቀን ለኔ የሚገለጠው ክብር ይበልጣል ስለሚል አሜን። ክብሩን እናስብ ወይንም እናመዛዝን። ሁለተኛ መገለጡን እንጠባበቅ። እዛው ሮሜ 8 19 እና 23 ላይ ደግሞ እንዲህ ይላል፣ መገለጡን እንጠባበቅ። 19 የፍጥረት ናፍቆት የእግዚአብሔር ልጅ መገለጥ ይጠባበቃልና ፍጥረት እንኳን ተስፋውን ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት፣ ከጥፋት ባርነት ወደ ክብር ነፃነት እንዲደርስ ነው፣ እንዲሸጋገር ነው። ፍጥረት ሁሉ እስካሁን ድረስ አብሮ በመቃተትና በምጥ መኖሩን አሁንም ደገመው እናውቃለን አንድ ቀን የክብር ዘመን እንደሚመጣ ፍጥረት ሁሉ ይሄንን ነፃነት እንደሚናፍቅ አሁን በባርነት ውስጥ ተይዟል፣ በወደቀ ዓለም ውስጥ ስላለ። ቁጥር 23 እሱም ብቻ አይደለም፣ ነገር ግን የመንፈስ በኩራትን ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን። በቃ ጳውሎስ የሚለው እንቃትታለን። በዚህ በሁለት ቴንሽን መካከል ነው የምንኖረው። የዚህ ምድራዊ ነገር ያስጨንቀናል፣ የወደፊቱን ደግሞ ተስፋ እያደረግን እየቃተትን እንጠብቃለን። ልክ መንፈስ ቅዱስ በእኛ ውስጥ እንደሚቃትት ማለት ነው። ይሄን በጣም አጉልቶ የተናገረው ሁለተኛ ቆሮንቶስ 5 ላይ እንዲህ ላንብብላችሁ። በተለያየ ጊዜ በሐዘን ውስጥ ጊዜ ስናልፍ የምንጠቅሰው ጥቅስ ነው። ድንኳን የሚሆነው ምድራዊ መኖራችን ቢፈርስ፣ ይሄ አካል ቢፈርስ፣ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን አሁንም ይህን ቋንቋ እናውቃለንና እርግጠኛ ነን። በእጅ ያልተሰራ በሰማይ ቤት እንዳለን እናውቃለን። እርግጠኛ ነን። ይሄ የለበስነው ድንኳን አንድ ቀን ይነቀላል። ይሄ በሽታ፣ ህመም፣ እርጅና፣ ሞት የሚያጠቃው አካል ይነቀላል። አንድ ቀን ይሞታል፣ ይቀበራል። ግን እርግጠኛ ነን ደግሞ እሱ ራሱ የሰራው ሞት የማይዘው፣ እርጅና የማይዘው፣ በሽታ የማይዘው፣ ጉስቁልና የማይዘው አዲስ አካል እንለብሳለን። ኢየሱስ ሞቶ ሲነሳ የለበሰውን ያንን እናፍቃለን። አሁን በዚህ ውስጥ እንቃትታለን ወገኖች ሆይ። ቁጥር 2 በዚህ ውስጥ በእውነት እንቃትታለን። ቁጥር 4 በእውነት የሚሞተው በሕይወት ይዋጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንደገና እንቃትታለን ይልና ቁጥር 5 ነው። ነገር ግን ለዚሁ ይነበባል የሰራን ማን ነው? እግዚአብሔር ነው። እሱም የመንፈሱን ማዕጃ ሰጠን። ለዚህ የሰራን እግዚአብሔር ነው። ሰርቶናል፣ እናልፋለን። የሚሞት አካል ነው። እግዚአብሔር ግን የማይሞተውን አንድ ቀን እንለብሳለን። ስለዚህ እንቃትታለን ወይንም እናፍቃለን። ከዚህ ከሚሞተው ስጋ ወልቄ እግዚአብሔር ባዘጋጀው አካል ውስጥ ጠልቄ ለዘላለም ለመኖር እናፍቃለሁ። አሜን። እሱ ነው የሚያጽናናው። ሶስተኛ እንግዲህ ምን እናድርግ? ፍቅሩን እንረዳ። ሶስተኛ ነው ፍቅሩን እንረዳ። ሲጨርስ ይኸው የጨረሰበትን ይኸው ከቀደመው ትርጉም ላይ ነው ያነሳሁት። ይኸው 38 ከክርስቶስ ፍቅር ማን ይለየኛል ካለ ቢሆን ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። 4 ነጥብ ስትገልጹ ሮሜ ምዕራፍ 9 ነው። ተረድቼ የሚለውን 2 ቦታ ብከፍሉ ጥሩ ነው። ተረድቼ አለሁ የሚል ናፍቄ አለሁ ወርድ ፕሌይ ባደርግላችሁ ማለት ነው። ተረድቻለሁ። ይህን ተረድቼ አለሁ እየኖርኩ ነው። አንድ ቀን እስከምወሰድ ድረስ ተረድቻለሁ። ገብቶኛል። ፎር ሹር ገብቶኛል። ከኢየሱስ ክርስቶስ ፍቅር ማንም
ማንም ሊነጥለኝ አይችልም። እሱ የወደዳቸውን እስከ መጨረሻው ስለወደዳቸው ሞት ነው፣ ሐዘን ነው፣ ግዛት ነው፣ የሚመጣ ነው፣ ያለ ነው፣ ከፍታ ነው፣ ዝቅታ ነው፣ ልዩ ፍጥረት ነው፣ ማንም አይለየኝም። በራሱ ቦስ እያደረገ ነው አይደለም። የጠራኝ አምላኬ አባቴ ከሁሉ ይበልጣል። ሰጥቶኛል። ከእጄ መዳፍ ማንም ሊወስዳችሁ አይችልም። ማንም አይነጥለንም። ወገኖች ሆይ ልባችሁ ላደፋፍረው ወዳለሁ። አጽናኑ፣ ሕዝቤን አጽናኑ ስላለ ልባችሁ በእግዚአብሔር ቃል ቀና እንዲል እፈልጋለሁ። ማንም ምንም አይለያችሁም። ምክንያቱም የእግዚአብሔር መልካምነት በቤታችሁ ነው፣ በሕይወታችሁ ነው። የመንፈስ ቅዱስ ምልጃ በውስጣችሁ ነው። የእግዚአብሔር የዘላለሙ ፍቅር በእናንተ ልብ ውስጥ የታተመ ነው። ከሱ ፍቅሩ የዘላለም ፍቅር ነው። የወደዳቸውን እስከ መጨረሻ ስለወደዳቸው ወዶ የሚያቆም አምላክ አይደለም። መልካም ስለሆነ ስለኛ ስለሚገደው በውስጣችን ስለሚማልድ ፍቅሩ ሕያው ስለሆነ የጀመረውን መጨረስ ስለሚያውቅ በሱ እንታመናለን። ፍጻሜያችን ሕይወት ነው። ሃሌሉያ። ስለዚህ በምድር የሚደርስብን መከራ እግዚአብሔርን ለሚወዱት እሱ ደግሞ እንዳሳቡ ለጠራቸው ነገር ሁሉ ቢገጣጠም፣ ሃሌሉያ፣ ሲገጣጠም የልጁን መልክ ስለምንመስል ፍጻሜያችን የዘላለም ሕይወትን ነው። ፍጻሜያችን ከሱ ጋር ከዘላለም እስከ ዘላለም መኖር ነው። ማንም የሚያስቀረን ነገር የለም። ምክንያቱም እሱ የጀመረውን ይጨርሳል። ክብር ለእግዚአብሔር ይሁን። ዮሴፍ ላይ ቅድም በሱ ጨርሳለሁ ብያቸዋለሁ። እግዚአብሔር ክፉን ነገር ወደ መልካም በመለወጥ ባለሙያ ነው ብያለሁ። እግዚአብሔር ክፉን ነገር ወደ መልካም በመለወጥ ባለሙያ ነው ማለቴ ፕሮፌሽናል ነው ማለቴ ነው። የእግዚአብሔር ፕሮፌሽኑ ምንድን ነው ብትሉኝ፣ ሐኪም ነው ሊሆን፣ ኢንጂነር ነው፣ ሎየር ነው ምናምን ትበሉ ችግር የለም። ግን እግዚአብሔር ፕሮፌሽኑ አለ። ኢቭልን ወደ ጉድ መለወጥ፣ ክፋትን ወደ መልካምነት የሚለወጥ። ዮሴፍ ሕይወቱን ሲጨርስ ዘፍጥረት 50:20 ላይ እንዲህ ይላል፣ ዮሴፍም ወንድሞችን እንዲህ አላቸው፣ እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲያድን ለማድረግ ለመልካም አሰበው። እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ ለማዳን ለመልካም አሰበው። ወገኖች ሆይ ሰይጣን በክፉ ነገር ሊያስብ ይችላል። ሕይወታችንን፣ ኑሯችንን፣ ትዳራችንን፣ ጤናችንን፣ ልጆቻችንን፣ ስራችንን፣ ፋይናንሻችንን በብዙ ነገር ክፉ ሊያደርግ ይችላል። እግዚአብሔር ግን በጎ ነገር ያደርጋል። እግዚአብሔር ግን ይሄ የአዲስ ኪዳን ደግሞ ትምህርት ነው። እግዚአብሔር ግን ይሄ ሁለት ቃል እግዚአብሔርና ግን ሲገናኙ የሚገርም ነው። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ የሥጋችሁንና የልባችሁን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበር፣ እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋል። እግዚአብሔር ግን እንዲህ ነበርን። ወገኖች ሆይ ዛሬ ቆም ብዬ ላደፋፍራችሁ ወዳለሁ። ምንድነው በሕይወታችሁ እያለፈ ያለው ነገር? በብዙ ነገር ውስጥ እናልፋለን፣ እንደ ቤተሰብ፣ እንደ ግለሰብ። ነገር ግን እያንዳንዱ ነገር እግዚአብሔር በእኛ ሕይወት የሚያደርገው ተያይዞ ተገጣጥሞ የልጁ የኢየሱስ ክርስቶስ መልክ ይመጣል። ስለዚህ ወንድሜ የልጁ መልክ እየሳለ ነው በኑሮ ላይ። እህቴ የልጁ መልክ ባንቺ ሕይወት ውስጥ እየሳለ ነው፣ እንደ ቤተሰብ እየሳለ ነው። እሱ ለሚወዱት የተረጋገጠ ስቴትመንት ነው። እግዚአብሔርን ለሚወዱ እንዳሰቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። አንድ እውቀት አለን በልባችን ውስጥ፣ እግዚአብሔር መልካም ነው። እግዚአብሔር መልካም ነው። ምንም ይሁን ምንም ይድረስብን፣ እግዚአብሔር መልካም ነው። መልካም ሌላ ነገር የለውም። ከእግዚአብሔር አብ መልካምነት፣ ከመንፈስ ቅዱስ ምልጃ፣ ከኢየሱስ ክርስቶስ ፍቅር የተነሳ እግዚአብሔር በእኛ የጀመረውን ሥራ ይጨርሳል። የቱም ክፉ ነገር ሊያስቆመው አይችልም። ስለዚህ እኛ እናፍቃለን፣ እናስባለን፣ እናመዛዝናለን። ከዛ የዘላለሙን ሕይወት እናፍቃለን። ክብር ለእግዚአብሔር ይሁን። ከሰማነው ነገር ዋናው ቁም ነገር ከእግዚአብሔር አብ መልካምነት፣ ከኢየሱስ ክርስቶስ ፍቅር፣ ከመንፈስ ቅዱስ ምልጃ የተነሳ በሕይወታችን የሚገጥመን ማንኛውም ነገር እርስ በርሳቸው ተያይዘው ለመልካም እንዲለወጥ ይህን ያውቁ ኖሯል።
ዛሬን ሰምተናል። በጣም አደፋፍራቸዋለሁ። ከዚህ በኋላ በሚደርስብን ነገር ምንም ይሁን ምን በሚደርስብን ነገር እግዚአብሔር መልካምነት ከልባችን አይወጣ። ስለዚህ በዚህ ሳምንት ምን ሰማው መዝሙር ከብስሩ ጋር እየዘመርን እያወራን ስለ መልካምነት የተዘመሩ መዝሙር ምን ሰማው መዝሙር ስለ መልካምነት ምናነበው ስለ መልካምነት እንዴት ናችሁ ሲባል እግዚአብሔር መልካም ነው። ለዛሬ እንኳን እንዴት ነው ሲባል እግዚአብሔር መልካም ነው። እንዴት አደራችሁ? ልመዱ ካሁኑ How was your day? God is good. ይምታም አይምታ ቤት ይምታም ግጥም የሚሆን እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም እናውጃለን። አሜን።